እንዴት ናችሁ ተማሪዎች? ዛሬ ደግሞ ከፊዚክስ ላይ የወጡ የኢንትራንስ ኤግዛም ጥያቄዎችን እናያለን። ከዘጠነኛ ክፍል ቻፕተር 1 ከ2014 እስከ 2016 ዓመተ ምህረት ድረስ ያሉት 3 ዓመታት አንዳንድ ጥያቄ ነው የወጣው ከቻፕተር 1። ስለዚህ እነዚህን እስከና አሰራራቸው እንመለከታለን። ከ2014 የወጣው የመጀመሪያው ኩዌስችን የሚለን A student throws a ball vertically upward with a speed of 20 meters per second. The maximum height reached by the ball and its velocity 3 seconds after it was thrown ነው የሚለው። ይሄ ማለት ማክሲመም ሃይት ተጠይቀናል። ሁለተኛው ደግሞ ቬሎሲቲው ከ3 ሰከንድ በኋላ ስንት ይሆናል ተብሏል። ስለዚህ ኳሱን ወደ ላይ ወረወር ነው፣ ወይንም አንድ ተማሪ ኳሱን ወደ ላይ ወረወረው በ20 ሜትር ፐር ሰከንድ የመነሻ ስፒድ ነው የተነሳው። ኦኬ ሶ በ20 ሜትር ፐር ሰከንድ መነሻ ስፒድ የተወረወረው ኳስ ማክሲመም ሃይቱ ወይንም የመጨረሻ ከፍታው ስንት ነው? አንደኛ። ሁለተኛው ደግሞ ከ3 ሰከንድ በኋላ ኳሱን ከወረወር ነው ከ3 ሰከንድ በኋላ ቬሎሲቲው ስንት ይሆናል ነው የተባለው። ስለዚህ እነዚህን ሁለት ጥያቄዎች መጀመሪያ ከመመለሳችን በፊት ግን ሞሽኑ ምን አይነት ነው? ኳሱ ወደ ላይ ተወርውሯል፣ ግን ሞሽኑ ምንድን ነው የሚለውን ማወቅ አለብን። ራይት ሞሽኑ ኢትስ አ ፍሪሊ ፎሊንግ ቦዲ ቢኮዝ አንድን ኳስ ወደ ላይ ስንወረውረው ወደ ታች ሲመለስ ግራቪቴሽናል ፎርስ አክት ያደርጋል አይደለ? ወይንም ግራቪቲ አክት ያደርጋል። የመሬት ስበት አክት የሚያደርግ ከሆነ ደግሞ ሁሉ ጊዜ ኢትስ አ ዩኒፎርም አክሰለሬትድ ሞሽን ወይንም ዩኒፎርምሊ አክሰለሬትድ ሞሽን። አክሰለሬሽን ኮንስታንት ነው ማለት ነው። Okay. If gravity is involved, the motion is uniformly accelerated motion. Okay. So gravity involved የሚሆን ከሆነ አንድ ሞሽን ላይ it's a uniformly accelerated motion ነው ማለት ነው። ስለዚህ ዩኒፎርምሊ አክሰለሬትድ ሞሽን ወይንም ኮንስታንት አክሰለሬሽን ላይ ያሉንን 5 ፎርሙላዎች ማየት እንችላለን። አክሰለሬሽን ሁሉ ጊዜ አክሰለሬሽን ኮንስታንት ሲሆን 5 ፎርሙላዎች አሉ ማየት ያለብን ወይም ማወቅ ያለብን 5 ፎርሙላዎች አሉ። እነዛ ማን ናቸው? ፋይናል ቬሎሲቲ ኢዝ ኢኳልስ ቱ ኢኒሺያል ቬሎሲቲ ፕላስ አክሰለሬሽን ታይምስ ታይም ቪ ኢዝ ኢኳልስ ቱ ዩ ፕላስ ኤቲ። ሁለተኛው ደግሞ ዲስታንስ ወይንም ሃይት ማለት ነው ኢዝ ዩቲ ፕላስ 1/2 ኤቲ ስኩዌርድ። ሌላው እንደገና ዲስታንስ ወይም ሃይት ኢዝ ኢኳልስ ቱ ዩ ፕላስ ቪ ኦቨር 2 ታይምስ ቲ ኤንድ ቪ ስኩዌር ኢዝ ኢኳልስ ቱ ዩ ስኩዌር ፕላስ 2 ኤኤስ ኤንድ ዘ ላስት ዋን ኢዝ ዲስታንስ ወይም ሃይት ኢዝ ኢኳልስ ቱ ቪቲ ማይነስ 1/2 80 ስኩዌርድ። ስለዚህ እነዚህን 5 ፎርሙላዎች ሁሉ ጊዜ አክሰለሬሽን ኮንስታንት በሚሆን ሰዓት ላይ መለየት መቻል ይኖርብናል ማለት ነው። ስለዚህ ጊቭኖቻችንን ስናወጣ the first given is speed ተሰጥቶናል ወይም ኢኒሺያል ስፒድ ማለት ነው this one. okay u is equals to 20 meters per second. Okay. Time is equals to 3 seconds. And g ደግሞ 10 ሜትር ፐር ሰከንድ ስኩዌር መውሰድ እንችላለን።
9.8 ሜትር ፐር ሰከንድ ስኩዌር ነው። አፕሮክሲሜትሊ 10 መውሰድ እንችላለን። የተጠየቅነው ምንድን ነው? ቬሎሲቲ አት 3 ሰከንድስ ተጠይቀናል። ቬሎሲቲ አት 3 ሰከንድስ ተጠይቀናል። ሁለተኛ የተጠየቅነው ምንድን ነው? ማክሲመም ሃይት ተጠይቀናል። ማክሲመም ሃይት ኤች ወይንም ኤስ ማለት ነው። በዚህ ፎርሙላ መሰረት እነዚህ ኤስ የሚሉት በአጠቃላይ ኤች ማለት ናቸው አይደል? ሃይት ማለት ነው ዲስታንስ ወይንም ፍሪ ፎል ላይ ሲሆን ወይም ግራቪቲ ኢንቮልቭ የሚያደርግ ሲሆን ኤስ በምን ይቀየራል? ኤች ሃይት በሚለው ይቀየራል። ዲስታንስ የሚለው ሃይት በሚለው ይቀየራል። ሶ ኤች ኤንድ ኤስ ሃቭ the same representation ማለት ነው። they have the same representation እዚህ ፎርሙላ ላይ። ኦኬ በቀላሉ we can use this formula here, right? ማክሲመም ሃይትን ለማወቅ አራተኛውን ፎርሙላችንን መጠቀም እንችላለን ከአምስቱ ማለት ነው። so maximum height ለማግኘት we can use this formula v square is equals to u square plus 2as. okay so ማክሲመም ሃይት ላይ ቬሎሲቲ ምንድን ነው የሚሆነው? ኢኒሻል ቬሎሲቲ አለን በፋይናል ቬሎሲቲ ማክሲመም ሲሆን ሃይቱ ምንድን ነው የሚሆነው? ኳሱን ወረወር ነው ራይት። ኳሱን ወርወረ ነው ማክሲመም ሃይት ላይ በሚደርስበት ሰዓት ላይ ቬሎሲቲ ዜሮ ነው አይደለ? ቢኮዝ ማክሲመም ሃይት ደርሷል። የመጨረሻ ሃይት ላይ ሲደርስ ቬሎሲቲ ዜሮ ነው የሚሆነው አዲስ ኤግዛክት ቦታ ላይ ማለት ነው። ስለዚህ ኳሱ የተለያዩ ፖዚሽኖች ላይ ይሆናል። አንደኛው ይሄ ነው መነሻው ማለት ነው ሲወረወር። ከዛ እዚህ ጋርም የሚሆንበት ሲቹዌሽን አለ፣ እዚህ ጋር የሚሆንበትም ሲቹዌሽን አለ፣ እዚህ አካባቢ የሚሆንበትም ሲቹዌሽን አለ። እዚህ ሁሉ ውስጥ ቬሎሲቲ አለ፣ ኤግዚስት ያደርጋል። ኦኬ v1 v2 v3 v4 ማለት እንችላለን። ኦኬ ስለዚህ ሃይት ማክሲመም ላይ ግን ሲሆን ልክ የከፍታው መጨረሻ ላይ ሲደርስ ግን ቬሎሲቲ ዜሮ ነው የሚሆነው። እዛች ቦታ ላይ ኢት ቢካምስ ስቲል ወይንም ኳሱ ወደ ላይ የተወረወረ ማክሲመም ሃይት ላይ ሲደርስ ቬሎሲቲ የለውም። ኦኬ ቬሎሲቲ የለውም ማለት ነው። ስለዚህ በዚህ አማካኝነት we can understand that velocity is zero at maximum height so it becomes zero square ማለት ነው። ማክሲመም h እዚህ ጋር ስለተባለ zero square is equals to u ጊቭናችን ነው 20 ሜትር ፐር ሰከንድ ነው ስኩዌር ፕላስ 2 አክሰለሬሽናችን ወይንም ግራቪቲ ማለት ነው። ኤን ደግሞ በግራቪቲ መተካት እንችላለን። when it comes to free falling body ወይንም freely falling body ሲሆን ግራቪቲ ኢንቮልቭ ካረገ አክሰለሬሽናችንን በግራቪቲ መተካት እንችላለን ማለት ነው። so 2 times ግራቪቲ 10 እንወስዳለን ብለናል። ስለዚህ ግራቪቲ ወደ ታች ነው አይደለ? it's a downward acceleration. gravity is a downward acceleration. g ወደ ታች ነው አይደለ የሚስበን? የመሬት ስበት ወደ ታች ነው የሚስበው ኳሱን። so it becomes negative ወደ ታች ስለሆነ downward ስለሆነ -10 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ኦኬ ሜትር ፐር ሰከንድ ስኩዌር ሆነ ማለት ነው። -10 ሜትር ፐር ሰከንድ ስኩዌር ሲባዛ ኤች ማለት ነው። ኤች ሚንስ እቺ ኤች ኤስ ነች። ዲስታንስ በግራቪቴሽናል አክሰለሬሽን ጊዜ ሃይት ስለሚሆን ማለት ነው። ሶ ኤችን አላወቅንም ራይት። 0 ስኩዌር ኢዝ 0 20 ስኩዌርድ ኢዝ 400 ነው የሚሆነው። ኦኬ 400 ይሆናል። ሁለት ሲባዛ በኔጌቲቭ 10 ኢዝ ማይነስ 20 ኤች ኤች ስላለች ማለት ነው። ማይነስ 20 ኤች። ስለዚህ ማይነስ 20 ኤችን ከእኩል ይሆናል ወደዚህ ብናሻግራት ፖዚቲቭ ትሆናለች ራይት። ስለዚህ 20 ኤች ኢዝ ኢኳልስ ቱ 400 ይሆናል ማለት ነው። ሶ ኤችን ብቻውን ለማስቀረት we can divide both sides. ኤች ኢዝ ኢኳልስ ቱ 20 ሜትር ይሆናል ማለት ነው።
20 ሜትር ይሆናል ማለት ነው። ማክሲመም ሃይታችን 20 ሜትር ከሆነ ሁለተኛ የተጠየቅነው ደግሞ ቪ ነው አይደለ? ቬሎሲቲ አት 3 ሰከንድስ ነው የተሰጠን። ስለዚህ ታይም ተሰጥቶናል። ሶስተኛው ሰከንድ ላይ ኳሱን ወርውረ ነው ሶስተኛው ሰከንድ ላይ ቬሎሲቲ ስንት ይሆናል የሚለውን ለማወቅ በቀላሉ ይቺን ፎርሙላ መጠቀም እንችላለን። ኦኬ ስለዚህ ቬሎሲቲ is equals to u plus at የሚለውን መጠቀም እንችላለን። so this one is ይሄ መጀመሪያው ነው። ኦኬ የኤ መልሳችን ይሄ ነው። የቢ ደግሞ ይሄ ነው ማለት ነው። so v is equals to u plus at ሲሆን velocity is equals to initial 20 አለ ኦልሬዲ እናውቃለን ፕላስ አክሰለሬሽን ወይም ግራቪቲ ማለት ነው። ይሄ ስቲል -10 ነው ሲባዛ በታይም 3 ሰከንድ ተሰጥቷል። ሶስተኛው ሰከንድ ላይ ስለተባለን ማለት ነው። so v is equals to 20 -30 ይሆናል ራይት። ኔጌቲቭ 10 ሲባዛ በ3 ማለት ነው። ኔጌቲቭ 10 ሲባዛ በ3 ማለት ነው። ስለዚህ ቬሎሲቲያችን ምን ይሆናል ማለት ነው? it becomes -10 ሜትር ፐር ሰከንድ። -10 ሜትር ፐር ሰከንድ ማለት ፊዚክስ ላይ ኔጌቲቭ ሳይን አለን ማለት ዳይሬክሽን ነው የሚያሳየን ራይት። ቢኮዝ ቬሎሲቲ ኢዝ ኤ ቬክተር ኳንቲቲ አይደለ? ማግኒቲዩድ እና ዳይሬክሽን አለው። ስለዚህ ማይነስ ማለት ምን ያሳየናል? 10 ሜትር ፐር ሰከንድ ዳውንዋርድ ማለት ነው። ኦኬ ሶ the correct answer is going to be 10 meter per second ዳውንዋርድ ይሆናል መልሳችን። ቬሎሲቲ አፍተር 3 ሰከንድ። ስለዚህ ከ3 ሰከንድ በኋላ ኳሱን ከወረወር ነው ከ3 ሰከንዶች በኋላ ኳሳችን ወደ ታች እየሄደ ነው እየተመለሰ ነው ማለት ነው። ማክሲመም ሃይቱን ሪች አድርጎ ኳሱ ማክሲመም ሃይቱን ሪች ያደርግና እየተመለሰ እያለ ነው ማለት ነው ሶስተኛው ሰከንድ ላይ። ኦኬ that's our conclusion። ዩዛችን ላይ ሄደን ብንመለከት we have 20 meter and 10 meter per second downward. so our answer is going to be B ማለት ነው። ትክክለኛ መልሳችን B ይሆናል። ከ2015 ዓመተ ምህረት ወደ ወጣው ደግሞ የቻፕተር 1 የግሬድ 9 የኢንትራንስ ኤግዛም ጥያቄ ስናይ a boy on a journey covers his route by traveling 3 kilometer east and 4 kilometer north. What is the magnitude of his resultant displacement ነው የሚለው። so total displacement ማለት ነው አይደለ? resultant displacement so ኢንፎርሜሽናችንን ስንመለከት 3 ኪሎ ሜትር ወደ ኢስት ሄዷል ነው ያለ አይደለ? ልጁ 3 ኪሎ ሜትር ወደ ኢስት ሚንስ ይሄ ዳይሬክሽን ነው። ኦኬ ከዛ 4 ኪሎ ሜትር ደግሞ ኖርዝ ሄዷል ነው የሚለው። ስለዚህ 3 ኪሎ ሜትር ኢስት ከሄደ በኋላ 4 ኪሎ ሜትር ደግሞ ወደ ኖርዝ ነው ሄደ። ስለዚህ 3 ኪሎ ሜትር ወደ ኢስት ሄዷል፣ 4 ኪሎ ሜትር ደግሞ ወደ ኖርዝ ሄዷል። ስለዚህ what is the magnitude of his resultant displacement? ዲስታንስ ማለት the longest path ነው። ዲስፕሌስመንት ደግሞ it is the shortest path ነው አይደለ? ስለዚህ ይሄንን ጆርኒ የሄደበትን ከዚህ ተነስቶ እንደዚህ የደረሰበትን በአጭሩ በየትኛው ሊሄደው ይችላል? በቀላሉ በዚህ ሊሄደው ይችላል ራይት። ስለዚህ our resultant displacement ይሄ ይሆናል ማለት ነው። to find this one we have to use Pythagoras theorem መጠቀም አለብን አይደለ? because we have a theorem of for a rectangle we have a theorem of A, B and C ካለን a square plus B square is equals to C square የሚል ፎርሙላ አለ። so ይህንን ፎርሙላ በቀላሉ በመጠቀም so R square is equals to 4 square plus 3 square ይሆናል። 4 ስኩዌር 16 ነው። 4 ሲባዛ በ4 ስለሆነ 3 ስኩዌር ደግሞ 3 ሲባዛ በ3 ስለሆነ 9 ነው። 4 ስኩዌር 16 ሲደመር 9 25 ይሆንና 4 ስኩዌር ብቻውን እንዲቀር we have to
ፑት ኢት ኢን ስኩዌር ሩት ማለት ነው። እሱ ከስኩዌር ሩት ሲወጣ ይሄ አር ይሆናል። ይሄ ደግሞ ሲወጣ ስንት ይሆናል? 5 ነው የሚሆነው አይደል? ከዛ 5 ሲባዛ በ5 25 ስለሆነ ማለት ነው 5 ኪሎ ሜትር። ስለዚህ መልሳችን 5 ኪሎ ሜትር ኤ ይሆናል ማለት ነው። ከ9ኛ ክፍል ቻፕተር 1 ከ2016 የመጣው ጥያቄ 1 ነው። ጥያቄው የሚለን a person walked 10 meter in a direction 53 degree north of east, 10 meter north, and finally 20 meter in a direction 37 degree north of west ነው የሚለን። the magnitude of the person's displacement ነው የተጠየቅነው። ስለዚህ ቶታል ዲስፕሌስመንቱ ስንት ይሆናል ነው ጥያቄው። የመጀመሪያው 10 ሜትር ኢን ኤ ዳይሬክሽን 53 ዲግሪ ኖርዝ ኦፍ ኢስት ነው የሚለው። ኦኬ 53 ዲግሪ ኖርዝ ኦፍ ኢስት ማለት ዲግሪያችን እዚህ ጋር ነው ያለችው ራይት። ኦኬ ኢስት ኦፍ ኖርዝ ቢሆን ኖሮ በዚህ በኩል ይሆን ነበር፣ ግን አሁን ኖርዝ ኦፍ ኢስት ስለሚል ዲግሪያችን እዚህ ጋር ትሆናለች ማለት ነው። ሶ ዲስ ኢዝ ፎር የመጀመሪያው ጆርኒ ነው። ሁለተኛው ጆርኒ ደግሞ 10 ሜትር ኖርዝ ነው የሚለው አይደል? 10 ሜትር ኖርዝ ነው የሚለው። ኦኬ 10 ሜትር ኖርዝ። ሶስተኛውን ጆርኒ ደግሞ እንመልከተው እስኪ። ሶስተኛው ጆርኒ 37 ዲግሪ ኖርዝ ኦፍ ዌስት ነው የሚለው። $37 degree north of west. Okay. ስለዚህ እያንዳንዱ ጆርኒ ላይ ወይንም እያንዳንዱ ጉዞ ላይ ያሉትን በኤክስ እና በዋይ ዳይሬክሽን ያሉትን ቁጥሮች ወይንም የተጓዛቸውን መንገዶች መደመር አለብን ማለት ነው። ኦኬ ሶ S1 ላይ we have ሁለት ጆርኒዎች አሉን S1 X እና S1 Y። S2ም ላይ we have S2 እና S2 Y። S3ም ላይ we have S3 X እና S3 Y አለን። ኦኬ Y አለን። S3 ላይ የተጓዘው it is 20 ሜትር ነው ተብለናል። ኦኬ ሶ S1 Xን ለመስራት ምንድን ነው የምናደርገው? S1 X ማለት it is this one አይደለ? S1 Y ማለት ደግሞ it is this one. so S1 X means adjacent ነው አይደለ? ለ53 ዲግሪያችን adjacent is S1 X, so it's going to be cos 53 ማለት ነው። cos 53 ዲግሪ ሲባዛ ሃይፖተነሱ means it is 10 ጊቨናችን ነው አይደለ? ሲባዛ በ10 cos 53 ዲግሪ ማለት 0.6 ነው ሲባዛ በ10 this makes it 6 ሜትር ይሆናል ማለት ነው። so we have our S1 X. S1 Y ደግሞ ስንሰራ S1 Y is this one right? so ከ53 ዲግሪያችን ኦፖዚት ላይ ነው ያለው so ሳይን ነው የምንጠቀመው sin 53 ዲግሪ times 10 sin 53 ዲግሪ 0.8 ነው so ሲባዛ በ10 ስናደርገው ስንት ይሆናል? 8 ሜትር ማለት ነው። 8 ሜትር ማለት ነው። ወደ S2 ደግሞ ስንሄድ S2 X አለን እንደ S2 X የለንም ዜሮ ነው
ቢኮዝ በኤክስ ዳይሬክሽን ይሄ ነው። ቀጥታ በዋይ ዳይሬክሽን ነው ያለን 10 ነው የሚለን። ሶ ኤስ2 ዋይ ብቻ ነው ያለን። ኤስ2 ዋይ ኢዝ 10 ሜትር ኤንድ ኤስ2 ኤክስ ኢዝ 0። ኤስ3 ኤክስን ደግሞ ስንሰራ በተመሳሳይ ኤስ1 ኤክስን በሰራንበት መንገድ ስንሰራ ኢትስ ጎይንግ ቱ ቢ ቢኮዝ ኤስ3 ኤክስ ይቺ ነች። ኤስ3 ዋይ ደግሞ ይቺ ነች። ሶ ኤስ3 ኤክስ ኢዝ ኮስ 37 ዲግሪ ስለሆነች ይቺ ዊ ዩዝ 37 ዲግሪ ሲባዛ በ20። ኦኬ ሶ ኮስ 37 ማለት 0.8 ማለት ነው ሲባዛ በኔጌቲቭ 20 ይሆናል ማለት ነው። ይቺ ኔጌቲቭ ነች አይደለ? ኔጌቲቭ ነች ምክንያቱም ኤስ3 ኤክስ ያለው በኤት ዳይሬክሽን ነው፣ ቱ ዘ ዌስት ነው። በግራ በኩል ደግሞ ስንሄድ ሁሉ ጊዜ ኤክስ ኔጌቲቭ ነች አይደለ? ወደ ግራ ስንሄድ ኤክስ ሁሌ ኔጌቲቭ ነው። ሶ ኢትስ ቢካምስ ኔጌቲቭ 20 ይሆናል። ሶ 0.8 ሲባዛ ኔጌቲቭ 20 ኔጌቲቭ 16 ሜትር ይሆናል ማለት ነው። ኔጌቲቭ 16 ይሆናል ኤስ3 ኤክስ ማለት ነው። ኦኬ ኤስ3 ኤክስ ኤስ3 ዋይን ስንፈልግ በተመሳሳይ መንገድ ቅድም ባገኘነው መንገድ ኢት ኢዝ ሳይን 37 ሲባዛ በ20 ይሆናል ማለት ነው። ቢኮዝ ዲስ ኢዝ ኦፖዚት። ኦፖዚት ሲሆን የምንጠቀመው ሳይንን ነው። አጀሰንት ሲሆን ኮስን ነው የምንጠቀመው። ሶ ሳይን 37 ሲባዛ በ20 ማለት 0.6 ሲባዛ በ20 ማለት ነው። ስንት ይሆናል? 12 ሜትር ሆነ ማለት ነው። 12 ሜትር ሆነ ኤስ3 ዋይ። ስለዚህ አሁን እያንዳንዳቸውን በኤክስ በኩል ያሉትን በኤክስ እንደምራለን፣ በዋይ በኩል ያሉትን ደግሞ በዋይ በኩል እንደምራለን ማለት ነው። ሶ ዊ ሃቭ ኤስ ኤክስ እና ኤስ ዋይ። ኤስ ኤክስ ላይ ዊ ሃቭ ኤስ1 ኤክስ ፕላስ ኤስ2 ኤክስ ፕላስ ኤስ3 ኤክስ። ኤስ ዋይ ላይ ደግሞ ዊ ሃቭ ኤስ1 ዋይ ፕላስ ኤስ2 ዋይ ፕላስ ኤስ3 ዋይ አለ። ኦኬ ሶ ኤስ1 ኤክስ ስንት ነው የመጣልን? ኢትዝ 6 ሲደመር ኤስ2 ኤክስ 0 ሲደመር ኤስ3 ኤክስ ማይነስ 16። ይህን ስንሰራው 6 ሲደመር 0 6 6 ሲቀነስ 16 ማይነስ 10 ይሆናል ማለት ነው። ኦኬ በዚህ ዳይሬክሽን ያለውን ደግሞ ስንሰራው ኤስ1 ዋይ 8 ነው የመጣው ሲደመር ኤስ2 ዋይ 10 ነው የመጣው ሲደመር ኤስ3 ዋይ ደግሞ 12 ነው የመጣው። እነዚህን ስንሰራቸው ስንት ይሆናል? 30። ሶ ዊ ሃቭ ኤስ ኤክስ እና ኤስ ዋይ አለን። ሶ ዲስፕሌስመንት በኤክስ ዳይሬክሽን እና ዲስፕሌስመንት በዋይ ዳይሬክሽን ካለን አሁን መጨረሻ ስቴፓችን የሚሆነው ምንድን ነው? ቶታል ዲስፕሌስመንት ለማግኘት we have to do under radical s of x squared plus s of y squared ማድረግ አለብን። okay so this becomes በኤስ ኤክስ ዳይሬክሽን ያገኘነው ስንት ነው? ኔጌቲቭ 10 ስኩዌር ፕላስ በዋይ ዳይሬክሽን ደግሞ 30 ስኩዌር። this becomes under radical of 100 ሲደመር 30 ስኩዌር is 900 so this becomes root 1000 ይሆናል ማለት ነው። ኦኬ ስኩዌር ሩት ኦፍ 1000ን ስንሰራው ዲስፕሌስመንት ቶታላችን ስንት ይሆናል ማለት ነው? 31.6 ሜትር እናገኛለን። ጁዛችን ላይ ብንሄድ our correct answer is going to be 31.6 ሜትር ይሆናል ማለት ነው። ለዛሬ ያዘጋጀንላችሁ የፊዚክስ ማትሪክ ጥያቄዎች እነዚህን ነው የሚመስሉት።
በሚቀጥለው ቪዲዮ ደግሞ ሌሎችን ሰብጀክቶች ከሌሎች ቻፕተሮች ጋር ይዘን እንመጣለን። ደህና ሁኑ።